ፋይዳ ቢሆን ኖሮ ከ5 ዓመት ጀምሮ ባላስገደዱ ነበር። እኔ ፖለቲከኛ አይደለሁም፣ ከማንም ጋር ጥላቻ የለኝም፣ የመንግስት ተቃዋሚም አይደለሁም። የሀገሬ ህፃናት ላይ ሊገጠም ነው ያውሬው ምልክት። ታችሁ ወንጌላዊት ጸገነት ነኝ። ዛሬ የምናገራችሁ ነገር ምንድነው? አሁንም እንደ ፋይዳው ድብስብስብስ ተደርጎ የሀገሬ ህፃናት ውስጥ ይሄ ያውሬው ምልክት ሊቀበር በዝግጅት ላይ ነው። ሃሎ መንቃትና መነቃቃት ያለብን ቤተክርስቲያን እዚህ ጋር ተኝታለች። የአውሬው ምልክት እንኳን ምን ማለት እንደሆነ እማያውቁ አማኞች ብዙ ናቸው። ነቅተን መጠበቅና ትውልድ ማስተማር፣ ማንቃት፣ ማስመለጥ የማስራ ነው። የኔና የናንተ የቤተክርስቲያን ስራ ነው። ምን በጣም ያሳዝነው ነገር ብዙ ክርስቲያኖች የአውሬው ምልክት በሰውነታችን ውስጥ መቀበሩን ከመንፈሳዊ ነገር ጋር ምን አያያዘው? በስልካችን ላይ ያለውን ኢንፎርሜሽን በሰውነታችን ውስጥ ብንቀብር ምን ችግር አለው የሚሉ ክርስቲያኖች አሉ። ይሄ የቤተክርስቲያን አለማንቃት ጉዳይ ነው። ይሄ ለቤተክርስቲያን ተጠያቂ ያረጋታል። ፋይዳ ከ666 ጋር አይገናኝም ላላችሁ ፋይዳ መንገድ ጠርጓል። ይህ የሚያነቃችሁ ይመስለኛል። ኬንያ ኦሬዲ ጀምራለች። ትውልዱ ላይ መቅበር ኦሬዲ ጀምራለች። በእጅ ደግሞ በግንባር ላይ ምልክት በማድረግ ጠቅ ያርጉ ያው ያውሬው ምልክት ብሎ መገበያየት ጀምራለች። ማን ይቀጥላል? ኢትዮጵያ። አይናችሁ ያየ ጆሮአችሁ እየሰማይ ትቀጥላለች ኢትዮጵያ። ለምንድን ነው እረኞች ስለ መጨረሻው ዘመን ስለ አውሬው ስለ ምናምን ለምንድን ነው ትውልዱን ማታነቁት? ለምንድን ነው ማትነግሩን? እንዴ this is important እኮ በዚህ ዘመን ማወቅ የሚገባን የእግዚአብሔርን ነገር ማወቅ የሚገባን አሁን እኮ ነው መንቃት የሚገባን። ስሙኝ፣ ከዚሁ ጋር ተያይዞ የቢልጌት አምላኪ የሆነችው አፍሪካ በተለይም ኢትዮጵያ የቢልጌት እኮ አምላኪ ነች ኢትዮጵያ። ምን ጥያቄ አለ? ቀስ በቀስ የተሰጣትን አጀንዳ እያስፈጸመች ነው። ሀገራችን ከቢልጌት የሚመጣውን ትእዛዝ ሁሉ አሜን ብላ ትቀበላለች። ይሄንን ጫኝ ትጭናለች፣ ህዝብሽን እንደዚህ አድርጊ ታረጋለች፣ ተኝ ትተኛለች። ከመከተባችሁ በፊት ይሄንን ኢንፎርሜሽን ስሙልኝ። አሁን ክትባት እየመጣ ነው። ወያገሬ ሰው ጠፍቶብሻል። እናንተ ሰው ጠፍቶባታል ኢትዮጵያ። አንድ እውነት የሚናገር የለም። አንድ ስለ ሀገር፣ ስለ ህዝብ፣ ስለ እግዚአብሔር የሚቆረቆር የለም። ስለ ትውልድ የሚያዝን የለም እንዴ? ስሙኝ፣ ክትባት እየመጣ ነው። የድረስ ያገለብልብ ፋስት ልክ እንደ ፋስት ፉድ ክትባት እየመጣ ነው። ለምን በሉኝ። በ23 ከ2 ዓመት በፊት ማርበርግ የሚባል የከብቶች የሚናደፍ ነገር ከብቶች የሚናደፍ እንስሳ እንደ መሽገር የሚናደፍ እንስሳ ይሄ ነው በሽታ የሚያመጣው ከከብት ወደ ሰው አሉና የአሜሪካኖቹ ሳይንቲስት እነ ቢልጌት ማት ያንን ነፍሳት ይዘው ሄዱ አሜሪካ። ምን የሚባል ማርበርግ ስሙኝ። ይህ ህዝብ እኮ የእግዚአብሔር ህዝብ ነው እናንተ። ድሃ ቢሆንም የኢትዮጵያ ህዝብ የእግዚአብሔር ህዝብ ነው፣ መቀለጃ አይደለንም። እናንተ ሰዎች ስሙኝ፣ እግዚአብሔር ይጠይቃችኋል። ይህ ህዝብ ምንም ድሃ ቢሆንም በእግዚአብሔር እይታ ውስጥ ያለ ህዝብ ነው የኢትዮጵያ ህዝብ። በሌላ ነገር እንደፈለጋችሁ ልትሆኑ ትችላላችሁ። በእግዚአብሔር ህዝብ ላይ ግን የእግዚአብሔር ያልሆነውን ነገር የዲያብሎስን አጀንዳ ማስፈጸሚያ ልታረጉት አትችሉ። እግዚአብሔር ስለ ህዝቡ ይቀናል። እግዚአብሔር ስለ ኢትዮጵያ ህዝብ ይቀናና ይነሳል። አሁን ክትባት መጥቷል። ፋይዳ እውነት እንዳሉት ፋይዳ ቢሆን ኖሮ ከ5 ዓመት ጀምሮ ባላስገደዱ ነበር። ፋይዳ ከሌለ ትምህርት ቤት አትገባም። ፋይዳ ከሌለ ባንክ አካውንት አቆጣጠራል። ፋይዳ። አሁን ደግሞ ልጆቻችን ውስጥ የአውሬው ምልክት ሊቀበር ነው። ትሰማለህ ወገኔ? ትሰማላችሁ? ስሙ። እዚህ ጋር በሆነ በጥቃቅን አርስት አጀንዳ ትብላለህ። እዚህ ጋር ትውልድ እየተበላ ነው። ጨለማ ውስጥ ነው የምነግራችሁ። እኔ መንፈሳዊ ነገር ነው የምናገረው። እኔ ፖለቲከኛ አይደለሁም፣ ከማንም ጋር ጥላቻ የለኝም፣ የመንግስት ተቃዋሚም አይደለሁም። ህዝቤን ግን ከአውሬው ለማስጣል ከጨለማ ለማስጣል በወንጌል አንታርሼ በእግዚአብሔር መንፈስ ታግዤ እውነት እናገራለሁ። ነቢያቶቻችን ዳንስ ውድድር ጀምረዋል። ነብዩ በዚህ ዘመን ትውልድ ስቃይ ውስጥ ባለበት ዘመን ስንት የእግዚአብሔር መልእክት ወደ ህዝቡ መድረስ ሲኖርበት ህዝቤን አጽናኑ ባለበት ስንት ስቃይ ባለበት ዘመን ትደንሳለህ አንተ አይደለ? እቺ ዳንስ ግን አትቀጥልም። ዛሬም ይደንሱ ነገ ያለቅሳሉ። ስማኝ። አንዱ ነብይ ደግሞ ይሄው ምን አለ? የፕሮፌሲ ክላስ እሰጣለሁ አለ። ነብይነት ክላስ እሰጣለሁና 6,000 ብር አስገቡ። ደግሞ የረባም እኮ ትንቢት ተናግረ ቢሆን ጥሩ ነበር። የመጨረሻው ዘመን ነቢያት እንደዚህ ናቸው። ይላችሁ ነጋዴዎች ናቸው። 6,000 ብር
እኛ ምናቀው የድሮ ነቢያት እንደ ኤልያስና ኤልሳ ያሉት የኤልያስ መንፈስ በኤልሳ ላይ ሲያድር ነው። እኛ ምናቀው ጳውሎስ እጁን ጭኖ ጢሞቴዎስን በመንፈስ ኃይል ሲቀባው ነው። እኛ ምናቀው ጳውሎስ እጅ ተጭኖበት ነው። እጃችሁን ጭናችሁ እናንተ ውስጥ ምንም አይነት መንፈስ ስለሌለ እጃችሁን ጭናችሁ ኃይልና መንፈስ ማስተላለፍ ስለማትችሉ በገንዘብ ደግሞ ነብይነት ምናምን እዛ ይዛ ተቀመጠ። ወደዛ ዘመኑ ስለ ንጥቀት፣ ስለ መጨረሻው ዘመን፣ ስለ ጌታ ዳግም ምጽአት የምንዘጋጅበት ማራናታ የምንልበት ነው እንጂ የሐሰት ትንቢት፣ የከንቱ ተስፋ የምንሰበክበት ጊዜ አይደለም። በተለይ በዚህ የንጥቀት ዙሪያ በእውነት ነው የምላችሁ፣ በንጥቀት ዙሪያ በጣም ብዙ ኮንፊውዥን አለ። እኔ ራሴ ብዙ አላቅም፣ ገና እያነበብኩ እየሰበሰብኩ ነው ያለሁት። ንጥቀት የሚባለው ነገር እንደውም ክርስቲያኑ ለሁለት ከፍሉታል። ንጥቀት ማለት መረዳታችን በጣም ውስን ነው። ንጥቀት መቼ ነው? ይህ በጣም መጠየቅ ያለብን ነገር ነው። የታላቁ መከራና የእግዚአብሔር የፍጻሜ ቁጣ መካከል ልዩነት አለ። እዚህ ጋር ትንሽ ግራ መጋባት ያለ ይመስለኛል። ወደፊት በዝርዝር እኔ የገባኝ አንዳንድ ነገሮች አንብቤ እማቀርብ ይመስለኛል። ኮንፊውዥን ግን አለ። ለምን ብትሉኝ ከአውሬው ይሄንን ምልክቱን በእኛ ሰውነት ውስጥ ከመግጠሙ በፊት ቤተክርስቲያን ትነጠቃለች የሚል 90% 95% እንደገዛ አይነት መረዳት አለ። የኔ ጥያቄ ግን ይሄም ሰውነት ውስጥ የሚቀበረው ነገር የአውሬው ምልክት ሲመጣ እኔና እናንተ እግዚአብሔር የሆንን ሰዎች አውሬው ሊያስጨንቀን ነው የሚመጣው። ያልተቀበረበት ሰው መግዛት አይችልም፣ መሸጥ አይችልም የሚል ነገር ነው የሚያመጣው። ስለዚህ ይሄንን ነገር አንቀበልም ብለን በክርስቶስ ማንነታችን ዋጋ ከፍለን መከራ ከፍለን ይሄን ነገር ተዋግተን ተጋፍጠን ከዛ በኋላ ነው የኔና የናንተ መከራ በክርስቶስ ኢየሱስ ጠንክረን ተፈትነን ከዛ ሊያስጥለን ይመጣና ያንን ደግሞ የአውሬውን ቺፕስ የገጠሙትን የአውሬው የተባሉትን ፈቃድ ወስደው እሺ ብለው ያስገጠሙት መከራ ያልከፈሉት አይነጠቁ። እኔና እናንተ ግን ለክርስቶስ ብለን መከራ የከፈልን ሰዎች እንነጠቃለን የሚል የኔ መረዳት አለኝ። አጣራለሁ ያንን ነገር። ግን እኔና እናንተ አንደኛ ቺፕስ እየመጣ ነው። አሁን ብዙ ሰዎችም አስገጥመዋል። አሁን መመጣበት ሐሳብ አለ። ግን እንዴት ነው አሁን እንደዚህ እንደተተረከረከን ነው የምንነጠቀው? አሁን ባለንበት ቤተክርስቲያን ባለችበት በተጨማለቀችበት ከክብሯ በወረደችበት ኃጢያቱን ውስጥ ያለን ሳንጸዳ ሳንታጠብ ሳንቀደስ ንስሐ ሳንገባ ነው የምንነጠቀው? የአውሬው ምልክት መጣ ተብሎ ነው የምንነጠቀው? እዚህ ጋር ትንሽ ያልገባኝ ነገር አለ። እኔና እናንተ ብርሃናችን ከፍ ብሎ እየበራ አይደለም። ቤተክርስቲያን ከክብሯ ወርዳለች። አዎ፣ እንደውም ጠላትን መቋቋም ማትችልበት ነገር ውስጥ እየገባች ነው ያለችው። አብራ ከዓለም ጋር እየተባበረች ነው ያለችው። ይሄንን መረዳት አለብን። ይሄን መረዳታችን ደግሞ የበለጠ እንድንሰራ፣ የበለጠ እንድንተጋ፣ የበለጠ እግዚአብሔር ፊት እንድንፈልግ ይረዳናል። ስለዚህ በተለይ በዚህ ዘመን ሰባኪዎች፣ የቤተክርስቲያን እረኞች ትውልዱን ብታነቁ፣ የመጨረሻውን ዘመን ብትሰብኩት፣ የመነጠቅን ምንነት ብንረዳ፣ ፋይዳ በራሱ የዚህ የ666ን የአውሬውን ምልክት መንገድ ጠራጊ ነው ብያችኋለሁ። በጣም ያሳፍረው ግን ራሱ ክርስቲያን አልተቀበለም። ራሱ ክርስቲያን የሆነ አልነቃም። በዚህ ደግሞ በዓለም ሳላችሁ መከራ አለባችሁ የሚለው ነገር አሁን እየመጣ ነው። ወይ ቺፕስ ታስገጥማለህ ወይ ክርስቶስን የከፈለውን መከራ ትከፍላለህ እምቢ ብለህ። ከዛ በኋላ መከራ ከከፈልን በኋላ ጌታ መጥቶ ይነጥቀናል። የሱ የሆኑትን ጸንተው የቆሙትን እኔና እናንተ ነቅተን እንጠብቃለን። በቃሉን መዝናለን። በዚህ ዓለም ምድር እኮ እየሰራ ያለው አውሬው ነው። መውደቂያው ደርሶ ማለት ነው። እንዴት ነው ይሄን ቤተክርስቲያን ይጠፋት? እንዴት ነው እኛ አማኞች የተኛ ነው? እንዴት ነው ይሄን ምን አለበት ምንለው? በስልካችን ላይ ያለው ኢንፎርሜሽን ምን አለበት ቺፕስ ሆኖ ደግሞ ሰውነታችን ውስጥ ቢገጠም የሚሉ አማኞች አሉ። ይሄ የመንቂያ ደውል ነው ወገኖች። ምን ያህል ጠላት እንዳደነዘዘን የመንቂያ ደውል ነው። በዚህ ጉዳይ ላይ ተያይዞ ባለፈው ስለ ፋይዳ ምንነት የገባኝን ተናግሬ ብዙዎቻችሁ ነቅታችኋል። ህዝብን ስማርት ለማድረግ፣ ወንጀል ለመከላከል፣ ወጪ ገቢ ለመቆጣጠር፣ በአንድ ሰው ስም ሁለት መሬት እንዳይገዛ ለማለት ፋይዳን ትውልድ አታለው የኢትዮጵያ ህዝብ ተታሎ ማለት ነው። ለምን እዚህ ጋር ከአውሬው ጋር የሚሰራ ነገር ስላለ ኢትዮጵያም እጇን የከተተችበት ይሄ በግልጽ ነው። መንፈሳዊ ነገር ስለሆነ በግልጽ መነገር አለበት። ህዝብ መዳን አለበት፣ መንቃት አለበት። እኔና እናንተ ግድ የሚለን ነገር ሌላ ነው። አሁን ትራምፕ መኖሪያ ፍቃድ ከለከለ፣ ሊያባርር ነው ስደተኞች። who cares? የአውሬው ዘመን መጥቷል።
የሀገሬ ሕፃናት ላይ ሊገጠም ነው የአውሬው ምልክት። ተኝ ቤተክርስቲያን ስሙኝ። ኢትዮጵያ የማይጠቅማትን ኖ ማለት ነበረባት፣ አልቻለችም። ኢትዮጵያ ኖ የምትለው ነገር የለም ከዚህ በኋላ። ለምን? እጇን አስገብታ ኦልሬዲ የባለድርሻ አካል ሆናለች። ከአውሬው ጉዳይ አስፈጻሚዎች ጋር ባለድርሻ አካል ነች። ባለፈውም ጊዜ ተናግሬያለሁ። ስሙ። ይሄንን ደግሞ ካልተቃወመን እኛ ኢትዮጵያውያን የጥልቁ ቁጥጥር ውስጥ ገባን ማለት ነው። ይሄ እንቅልፍ ሊነሳን ይገባል። ለምንድን ነው ካላችሁኝ፣ የባለድርሻ አካላት ናቸው፣ ስቴክ ሆልደሮች ናቸው። ኢትዮጵያም ኬንያም ኦልሬዲ ተፈራርመዋል። የዓለም ሕዝብ እኮ እየተቃወመ ነው። ኖ ዲጂታል አይዲ አንፈልግም አናስቀብርም እያለ እኮ የዓለም ሕዝብ እኮ እየተከራከረ ነው በአውሬው ቁጥጥር ውስጥ እንዳይገባ። ያ ነገር ካልተቀበረ ደግሞ ጉዞ የለም፣ ባንክ የለም፣ ጤና የለም። አሁን ደግሞ ሐኪም ቤት አትሄዱም የሚባል ነገር ይመጣል። ፋይዳ ከሌላ አትታከምም ትባላለህ። ኧረ ሀገሬ ጉድ ብዙ ነው። ኢትዮጵያ ከእግዚአብሔር ርቃለች። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ለሕዝቡ ሲል ይነሳ። ማን ይለቃቸዋል? እነሱ አሁንም ቢቢሉ የሚለቃቸው የለም። ለምን? ተዋውለዋል ይሄን ለማስፈጸም። ሕዝብ እየተንጫጫ ነው። ኢትዮጵያ ግን ማን እንጫጫላታል? ልክ እንደ ፋይዳው በሆነ ነገር አታለው ያንንም ነገር ይገጠምባቸዋል። ዛሬ ነው የምንልበት ጊዜ ነው ወገኔ፣ ስሙኝ። ስለዚህ አሁን ስሙኝ፣ እኛ ክቡር የእግዚአብሔር ልጆች ነን እንጂ የአውሬው አይደለንም። የአውሬው ምልክት በእኛ ላይ አይገጠምም። ኢትዮጵያ የአውሬው አይደለችም። ኢትዮጵያ በጌታ በኢየሱስ ክርስቶስ ስም እምትድን ክርስቲያን የሆነች እግዚአብሔርን የምታውቅ አገር ናት። በዚህ አጋጣሚ ልንገራችሁ፣ አሁን ይህን መልእክት የምትሰሙ ሁሉ ማምለጫው መንገድ አንድና አንድ ኢየሱስ ክርስቶስ ብቻ ነው። በክርስቶስ ኢየሱስ አምኖ ያልዳነ ሰው የአውሬው ራት ነው። በአውሬው ቁጥጥር ውስጥ ነው የሚሆነው። ራሱን ያስመልጥ። እያንዳንዱ ሰው ራሱን ያስመልጥ። ቤተክርስቲያንህም አታስመልጥህም። እያንዳንዳችሁ አሁን የአውሬውን ታስቀብራለህ ወይስ ከክርስቶስ ጋር ኖ ብለህ ትቀጥላለህ? ኖ ብለህ ከቀጠልክ መከራ፣ የምድር ላይ መከራ እንከፍላለን። ጌታ ግን መጥቶ በክብር መጥቶ ትነጠቃለህ፣ ይወስደናል። የእሱ የሆኑትን ይወስዳል ጌታ። የጌታን ስም ይጠራ ይድናል ነው የሚለው የእግዚአብሔር ቃል። ስለዚህ ወገኔ ኢትዮጵያ ተዘጋጅታለች። የአውሬውን ምልክት በሕፃናት ላይ ትቀብር። ነቅታችሁ ጠብቁ። የፈለገ ነገር ይምጣ። ሃሌሉያ! ኢየሱስ ያድናል። ስለዚህ የመንቂያ ደውል ነው ይሄ። ትውልዳችንን እናስመልጥ። እኛ አንከተብም። የአውሬውም ምልክት በኢትዮጵያውያን ሕፃናት ላይ አይቀበርም የሚል ዘመቻ መክፈት አለብን። ይህንን ተቀላቀሉ በጌታ በኢየሱስ ክርስቶስ። እግዚአብሔር በኃይል ይነሳል። አሁን በኃይል ለሕዝቡ ሲል በኃይል ይነሳል። እግዚአብሔር የተባረከ ይሁን ወገኖቼ። እወዳችኋለሁ።